ጤና ይስጥልን የተወደዳችሁ እንዴት ናችሁ? ኢትዮአርሰናል ቻናላችን ጀምሯል። በአዳዲስ ስፖርታዊ ጉዳዮች በድጋሚ ተመልሰን ተገናኝተናል። በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። እንደተለመደው አዳዲስ የዝውውር ጉዳዮችን እናነሳለን። ስለ አንድ ሪያል ማድሪድ ተጫዋች፣ ከዛ በተጨማሪ አሁን አርሰናል ያለው አማካኝ የሚታወቅ ነው። ዴክላን ራይስ፣ ዙቢሜንዲ፣ እነ ኖርጋርድ፣ ኦደጋርድ፣ እነ ኗኔሪ፣ ኤዜን፣ ሚካኤል ሜሬኖን አይነት ተጫዋቾች ያሉበት የአማካኝ ስፍራ ተጫዋች ቡድን ነው። በዚህ ቡድን ላይ ደግሞ አሁን አዲስ ተጫዋች ከሰሞኑ ሲነሳ ነበር። ትናንትናም በጨረፍታ አንስቼዋለሁ። የፓሪስ ሰን ዠርመኑ ተጫዋች ቪቺኒያን በተመለከተ ብዙ ሀሳቦች እየተነገሩ ይገኛሉ። ይህ ጉዳይ ምን ያክል እውነታ አለው? በምን ያክል ደረጃስ አርሰናል ድሎች ያሉት ምን ሊጨምር ይችላል የሚለውን ጉዳይ እየነገርናችሁ እያነሳሳን እንቆያለን። በቻላችሁት አብራችሁን ቆዩ። እነዚህ የዝውውር ጉዳዮች ናቸው። የጉዳት ዜናዎችን ይዘናል። ከአርሰናል ጋር በተያያዘ በቀጣይ የቶትናም ጨዋታ እየተቃረበ ይገኛል። አንድ ሳምንት ብቻ 7 ቀናት ብቻ ይቀሩታል። በእነዚህ ቀናት ልዩነት የጉዳት ዜናዎች አዳዲስ ጥሩ ለአርሰናል በጨዋታው ላይ ሊበጅ የሚችሉ ጉዳዮች ሊሰሙ ይችላሉ። ከዛ ውጪ ግን ስጋቶችም አሉ። የጋብሪኤል ማጋሌሽ የጉዳት ዜና በትልቅ ደረጃ አሁን ከተሰሙ ጉዳዮች መካከል አንዱ ነው። የጋብሪኤል ማጋሌሽን የጉዳት ዜና ምን ያክል ነው፣ ምንድነው ትልቁ ክፍተት የሚለውን እንነግራችኋለን። የብራዚል ብሔራዊ ቡድን ብዙ እየተተቸ ይገኛል። የተጫዋቹን ጉዳት ማኔጅ ያደረገበት መንገድ ትናንትና ከጨዋታው ማስቀድሞ ልምምድ ሲሰሩ በቡድኑ በኩል የታዩ ነገሮች ነበሩና ጋብሪኤል ማጋሌሽ የ27 ዓመቱ ብራዚላዊ ተጫዋች እንዴት ሊጎዳ ቻለ? ጉዳቱ ምን ያክል ሊያርቅ ይችላል? ከከፋ ምን ያክል ጊዜ ሊቆይ ይችላል? ወይም ደግሞ መጠኑ ዝቅ ካለ ጉዳት መጠኑ ምን ያክል ከሜዳ ሊርቅ ይችላል የሚለውን በዝርዝር እየተመለከተን እንቆያለን። የሪካርዶ ካላፊዮሪ የሌሎችንም የነ ሉዊስ ስኬሊን ጉዳዮች እየነገርናችሁ እንቆያለን። አብራችሁን ቆዩ። ኢትዮአርሰናል ቻናልን ሰብስክራይብ አድርጉ። ቤተሰቡ ነው። በየዕለቱ አዳዲስ ጉዳዮችን ይዘን እየመጣ እንገኛለን። እንደምትመለከቱት ነውና በቤተሰብ በመሆን ሀሳቦቻችሁን በመጻፍ ተሳትፏችሁን ከፍ በማድረግ እንድትሳተፉ ኮሜንቶቻችሁን እንድትጽፉልንና ይህንን ቻናል አብረን ማሳደግ አለብን። ለሁሉም የዛሬ ጉዳዮቻችንን በቀጥታ ልጀምር። ከጉዳት ዜናዎች ነው የምጀምረው። የዝውውር ዜናዎችን ወደ በኋላ ላይ መለስ ብለን በብዙ መንገድ እንመለከታለን። ትናንትና ብራዚል ከሴኔጋል ያደረጉ ጨዋታ ነው 2-0 በሆነ ውጤት የብራዚል ብሔራዊ ቡድን አሸንፏል። በኤምሬትስ ስቴዲየም በአርሰናል ሜዳ የተደረገ ጨዋታ ነበረ። እነ ጋብሪኤል ማርቲኔሊ ጋብሪኤል ማጋሌሽን ልጅ ይዞ በስቴዲየሙ ጨዋታውን ሲከታተል ነበር። ሌሎችም ጋብሪኤል ኢየሱስም ብራዚላዊ ነው፣ ጨዋታውን ለመታደም በኤምሬትስ ስቴዲየም ተገኝቶ ነበር። ብዙ ስሞችን መጥቀስ ይቻላል የተገኙ። ነገር ግን እነዚህ አርሰናል ተጫዋቾች ብራዚላዊ ከመሆናቸው አንጻር የተገኙ ነበሩ። ነገር ግን ለአርሰናል በጥሩ የተጠናቀቀ ጨዋታ አልነበረም። በተለይ የመጀመሪያው አጋማሽ ከተጠናቀቀ በኋላ በሁለተኛው አጋማሽ ጋብሪኤል ማጋሌሽ ተጎርቶ ወጥቷል። ጉዳቱ መጥፎ ነው ጥሩ ነው የሚለውን እነግራችኋለሁ። አስቀድሜ የካርሎ አንቸሎቲን ሀሳብ ላንሳ። ከጨዋታው በኋላ ጉዳቱን በተመለከተ ጥያቄ ቀርቦላቸው ነበር። ብራዚላዊው አሰልጣኝ ካነሷቸው ጉዳዮች መካከል መጥፎ ነው ወይ ሲባሉ መጥፎ አላቅም ምን እንደሆነ፣ ነገር ግን በዚህ የጡንቻ መሻሻል የብሽሽት ጉዳት እንዳጋጠመ ወይም ደግሞ ታፋዎቹ ስር ያሉ ጡንቻዎች ጉዳት እንዳጋጠማቸው የሕክምና ቡድን አባላቶቼ ነግረውኛል። ሌሎች ምርመራዎች ነገ ይደረጉለታል። በቀጣይ ደግሞ በአርሰናል ባለሙያዎችም ክትትል እንደሚደረግለት ያነሷቸው ጉዳዮች ያነሳሉ። ነገር ግን ከተጫዋቹ ጋር በተያዘ ለጉዳት ምን አጋለጠው፣ በቀጣይ እሱን ተክቶ ማን ሊጫወት ይችላል የሚለው በብዙ መንገድ የሚጠቀስ ነው። ጋብሪኤል ማጋሌሽ እንግዲህ አስቀድሞ ትናንትና ከተደረገው ጨዋታ አስቀድሞ ብለት በብራዚል ብሔራዊ ቡድን በኩል በኤምሬትስ ስቴዲየም ልምምድ ሲሰሩ ምስሎችን ስንመለከት ጋብሪኤል ማጋሌሽ ከዋናው ቡድን ጋር ልምምድ አልሰራም። ስለዚህ አይጫወትም ብለን እየጠበቀን ነበረ። ምክንያቱም እንደዚህ አይነት አጋጣሚዎች ሲኖሩ የበለጠ ማኔጅ ያደርጉታል ተብሎ ይጠበቃል የጉዳት መጠኑን። ጋብሪኤል ማጋሌሽ ልምምድ ሲሰራ በዛ ደረጃ ለብቻው ከተመለከት ነው በኋላ ለምን የካርሎ አንቸሎቲ ውሳኔ በተለይ በዚህ በወዳጅነት ጨዋታ ላይ በጣም በውድድር ዓመቱ ብዙ ጨዋታ ያደረገውን ተጫዋች ለማሰለፍ ጠቀም ሞከሩ የሚለው ብዙ እያስጠየቃቸው እያስተቻቸው ይገኛል። ካርሎ አንቸሎቲም ከጨዋታው መጠናቀቅ በኋላ ዶን ካርሎ የሰጡት አስተያየት ነበረ። ይቅርታ ጠይቃለሁ ብለዋል። በቀጣይ በጉዳቱ መጠኑ ደግሞ በአርሰናል ባለሙያዎች የሚደረጉለት ክትትል ይጠበቃል። የ27 ዓመቱ ብራዚላዊ እንግዲህ ብዙ ደቂቃዎችን ለተጫወተ ከዛ በተጨማሪ እያንዳንዱ የአርሰናል እንቅስቃሴዎች በማጥቃት በመከላከል ላይ ወሳኝ የሚባለውን ተጫዋች በዚህ መንገድ ለቀጣይ ጨዋታዎች ማጣት በጣም ከባድ የሚባል ነው። በጣም ስሜታዊ ነው። ተረብሾ ነበረ ሲወጣ የነበረው ህመሙ ቀላል አይመስልም። የዚህ የግሮይን
ወይም ደግሞ የብሽሽት ጉዳቶችን በተመለከተ ምን ያክል ከሜዳ ሊያርቁት ይችላሉ የሚለውን ላንሳላችሁ። በጣም ቀላል የሚባለው የብሽሽት ጉዳት ከሁለት ሳምንት በታች ወይም ደግሞ ሁለት ሳምንት አካባቢ፣ ትንሽ መካከለኛ ከተባለ 6 ሳምንታት፣ 1 ወር ከሁለት ሳምንት አካባቢ ያቆየዋል። ነገር ግን ረዘም ከተባለ በጣም የጉዳት መጠኑ የብሽሽት ጉዳትን ቢሆን የመሰንጠቆች ካሉ ጉዳቱም ከፍ ካለ ከ3 እስከ 4 ወራት ከሜዳ ተጫዋቾችን ሊያርቅ ይችላል። የጋብሪኤል ማጋሌሽ ጉዳት ግን በጣም በዚህ ደረጃ ከ2 ሳምንት የበለጠ ላይሆን ይችላል። የአርሰናል የሕክምና አባላትም እንግዲህ በቀጣይ በዛው በለንደን መገኘቱን ተከትሎ ተጫዋቹ ክትትል ያደርጉለታል። የመጨረሻ ውሳኔዎችም በተጫዋቹ በኩል ይጠበቃሉ። የሚኬል አርቴታ ቡድን ግን በጣም የሚያበሳጭ ዜና ይመስላል። በጉዳት ምክንያት ይህንን ተጫዋች ማጣት፣ እሱን ተክቶ ማን ሊጫወት ይችላል? በተለይ ደግሞ ሪካርዶ ካላፊዮሪም ከጣሊያን ብሔራዊ ቡድን ጋር ጨዋታ አላደረገም። ባለፈው ከሞልዶቫ ጋር የነበረውን ጨዋታ አንስቼላችኋለሁ። በእርግጥ ገቱሶ አድናቆቱን ገልጾለታል፣ ምስጋናውንም ልኮለታል። ምክንያቱም ጉዳት ላይ ቢሆንም ከቡድኑ ጋር ማሳለፉ። ከዛ በኋላ ትናንትና እንዳነሳውላችሁ ሪካርዶ ካላፊዮሪ ወደ ለንደን ወደ ሶባ ሪያሊቲ ትሬኒንግ ሴንተር ተመልሷል። የሕክምና ምርመራም የሕክምና ክትትልም የሪሃብ ስራዎችም ከአሰልጣኝ ቡድን አባላቶች ጋር ያከናውናል። ነገር ግን ለሰሜን ለንደን ደርቢ ይደርሳል አይደርስም በቀጣይ ቀናት የምንመለከተው ጉዳይ ነው። እነዚህ ሁለት ተጫዋቾች በኢንተርናሽናል ብሬክ ወቅት ላይ ጉዳት አጋጥሟቸዋል። አስቀድሜ ሳነሳላችሁ ነበረ ከዚህ በፊት በሰራነው ቪዲዮ ላይ የሚኬል አርቴታ ቡድን ማጥቃት ላይ ሳስቶ ነበር። አሁን ያ የማጥቃት መጠኑ የሳሳው የአርሰናል ቡድን በደንብ ተጠናክሮ የሚመጣበት ጊዜ ይመስላል። ከኢንተርናሽናል ብሬክ በኋላ የሚመለሱ ተጫዋቾች አሉ። ቪክተር ዮኬሬሽን መጥቀስ ይቻላል። ጋብሪኤል ማርቲኔሊ፣ ቢያንስ ሁለቱ ተጫዋቾች ኖኒ ማዱዌኬን ጨምሮ እነዚህ 3 ተጫዋቾች በሙሉ ጤንነት በሙሉ ፊትነስ ይመለሳሉ። ሌሎችም ተጫዋቾች ግን ይጠበቃሉ። ከቨርስ፣ ጋብሪኤል የሱስ በቀጣይ ቀናት የሚመለሱ አይነት ተጫዋቾች ናቸው። ከነዚህ ተጫዋቾች መመለስ ጋር በተያዘ የአጥቂው ስፍራ ወደ ፉል ፖቴንሻል ወደ ጥሩ ብቃት ወደ ሚኬል አርቴታ 20 ተጫዋቾችን በተቀያሪ ወንበር ላይ አድርጎ መጫወት የሚያስችል እድሎች ሲሰጡት፣ በተቃራኒ ግን ለአርሰናል በተከላካይ ስፍራ ላይ አንዳንድ ክፍተቶች እየታዩ ይገኛሉ። በእርግጥ የጋብሪኤል ማጋሌሽንም የሪካርዶ ካላፊዮሪን ቦታ ያለምንም ስጋቶች ሊሸፍኑ የሚችሉ ተጫዋቾች አሉ። ለምሳሌ ዊሊያም ሳሊባ የሚነካ ተጫዋች አይደለም። ከሱ ጋር ክርስቲያን ሙስኬራን ሚኬል አርቴታ ሊያጣምር ይችላል። ያ ካልሆነ በኢኳዶር ብሔራዊ ቡድን በኩል አምበሎኖ ዋሪየር የተባለለት ተዋጊው ተጫዋች እየተባለለት የሚገኘው ፒየሮ ኢንካፒየም በጋብሪኤል ማጋሌሽ ቦታ መጫወት ይችላል። አንድም የመጣው ፐርፐዝ ለዛ ነው፣ በዛ ቦታ ላይ ለመጫወትና ከዊሊያም ሳሊባ ጋር ሊጣመር የሚችልበት እድል አለ። የሪካርዶ ካላፊዮሪን ቦታ ደግሞ ምንም ስጋት የሚገባውን ቦታ አይደለም። ምክንያቱም ደግሞ ሉዊስ ስኬሊ ወደ ናሽናል ቲም አልሄደም። በእንግሊዝ ብሔራዊ ቡድን እንግዲህ ጥሪ አልተደረገለትም። ጥሪ ያለመደረጉን ተከትሎ አሰልጣኝ ቶማስ ቱዌል እንደ ትልቅ ተጫዋች ነበር ትሪት ያደረጉት። ለሱ ሀሳቡን የተናገሩበት መንገድ በጉዳት መጠኑ ላይ ምን ያክል ሊቆይ የዚህ ብዙ አለመሰለፉ ምን ያክል ሊጎዳው እንደሚችል ያነሷቸው ጉዳዮች ነበሩ። በግልጽ ተነጋግሯል። በቀጣይ ጨዋታዎች ግን የሚሰለፍ ከሆነ በቀጥታ ወደ ብሔራዊ ቡድኑ የሚመለስ ተጫዋች ነውና ሪካርዶ ካላፊዮሪ የሚጎዳ ከሆነ በቀጣይ ጨዋታዎች ላይ የማይኖር ከሆነ ሉዊስ ስኬሊ የሱን ቦታ ያለምንም ክፍተት መሸፈን መጫወት የሚችል ተጫዋች ነውና እነዚህ ተጫዋቾች ይኖራሉ። በቀጣይ ቀናትም ይጠበቃል። አርሰናል በክሎዝ ዶር የሚያደርጋቸው ጨዋታዎች አሉ። በዝግ ስቴዲየም ስላችሁ ነበርና ምናልባት ነገ ከነገ በስቲያ ከሚደረጉ ጨዋታዎች መካከል ኬፓ አሪዛባላጋን፣ ቤን ዋይትን እና ስዊት ሉዊስ ስኬሊ፣ ኢብራሂም የመሳሰሉ ተጫዋቾች ከቨርስ፣ ማዱዌኬ፣ ጋብሪኤል ማርቴሊ እና ቪክተር ዮኬሬሽን በዚህ ቡድን ላይ በዝግ ስቴዲየም በሚደረገው ጨዋታ ላይ በሶባ ሪያሊቲ ትሬኒንግ ሴንተር በሚደረገው ጨዋታ ላይ ምናልባት ልንመለከታቸው እንችላለን። አዳዲስ ጉዳዮች ሲወጡ በስፋት የምንዳስሰው የምናነሳው ጉዳይ ነው። ሚኬል አርቴታ እንግዲህ ከኢንተርናሽናል ብሬክ በኋላ ጥሩ ተጫዋቾችን መልሶ ያገኛል። በተቀያሪ ወንበር ላይ ጥሩ ኳሊቲ ያላቸው 20 ተጫዋቾችን ማግኘት ይችላል ብለን ስናስብ ነበረ። የጋብሪኤል ማጋሌሽና የሪካርዶ ካላፊዮሪ ጉዳት በመጠኑም የነገሩን የሚያሳሳ ቢሆንም በሌሎች ቦታዎች ላይ ግን አሁንም ተጠናክሮ ይቀጥላል ተብሎ ይጠበቃል። እነዚህ በስፋት ሊነገሩ የሚችሉ ጉዳዮች ናቸው። ሚኬል አርቴታ በቀጣይ ቀናት መግለጫ ሲሰጥ ሊያነሳቸው ከሚችላቸው ጉዳዮች
መካከል አንዱ ይሆናል ተብሎ ይጠበቃል። ዛሬ ትናንትና በእርግጥ ወጣት ተጫዋቾችን ጨምሮ በአርሰናል ቤት የተጫወቱ ተጫዋቾች አሉ። ማክስ ዳውማን ለምሳሌ እና ፒየሮ ኤንካፔ በኢኳዶር ብሔራዊ ቡድን በኩል ተጫውቷል። ማክስ ዳውማን በእንግሊዝ ከ19 ዓመት በታች ቡድን ውስጥ ላቲቪያን 7-0 ሲያሸንፍ አሲስት አድርጓል። የመጀመሪያውን ፈርስት ሃፍ ደግሞ በሜዳ ላይ አሳልፏል። ዛሬ ደግሞ የሚደረጉ ጨዋታዎች አሉ። ቡካዮ ሳካና ኤዜ ባለፉት ጨዋታዎች ላይ ለእንግሊዝ ብሔራዊ ቡድን ግብ አስቆጥረው ነበረ። በዚህ ጨዋታ ላይ ደግሞ ዛሬ አልባኒያን በሚገጥሙበት ጨዋታ ላይ ቡካዮ ሳካ ምናልባት ተቀያሪ ወንበር ላይ ቁጭ ብሎ ረፍት ሊሰጠው ይችላል። አሰልጣኝ ቶማስ ቱዌል ጨዋታው ያን ያክል አስፈላጊ ስላልሆነ በሱ በኩል ተቀያሪ ወንበር ላይ ሊጀምር የሚችልበት እድል አለ። ጣሊያንና ኖርዌይ የሚያደርጉት ጨዋታ ላይ ማርቲን ኦዴጋርድ በዛው በኖርዌይ ብሔራዊ ቡድን እያበረታታ ይገኛል። ኖርዌይ አቻ ውጤት ይበቃታል ለማለፍ ለዓለም ዋንጫው ከጣሊያን ብሔራዊ ቡድን ጋር። ጣሊያን ደግሞ በሰፊ የግብ ልዩነት ማሸነፍ ይጠበቅባታል። የሁለቱም ጨዋታ የአርሰናል ደጋፊዎችን የአርሰናል ተጫዋቾችን የሚነካካ አይነት ነው። ሪካርዶ ካላፊዮሪ ጣሊያናዊ ነው፣ ወደ አርሰናል ቢመለስም እንዲሁም ደግሞ ኖርዌያዊው ማርቲን ኦዴጋርድን በዚህ ጨዋታ ላይ በለጠ ትኩረት አድርገን ልናነሳቸው እንችላለን። የፈረንሳይና የአዘርባይጃን ጨዋታ ላይ ደግሞ ዊሊያም ሳሊባ ለቡካዮ ሳካ እንዳልነው ፍሬሽ ሆኖ እንዲቀርብ እንዲሁ በጣም አስፈላጊ ጨዋታ አይደለም። ስለዚህ በዚህ በአዘርባይጃን ጨዋታ ላይ ሌሎች ተጫዋቾች እድል ያገኛሉ። ዊሊያም ሳሊባ ተቀያሪ ወንበር ላይ ይቀመጣል ተብሎ ይጠበቃል። እነዚህ የዛሬ ጉዳዮች ናቸው ከጨዋታዎች ጋር በተያዘ። ስለዚህ የሚኬል አርቴታ እንግዲህ በአማካኝ ስፍራ ላይ የበለጠ የተጠናከረ፣ በተከላካይ ስፍራ ላይ ጥሩ ስብስብ፣ አጥቂ ስፍራ ላይ ደግሞ መልሶ ብዙ ተጫዋቾችን የሚያገኝበት ሳምንት ይሆናል ተብሎ ይጠበቃል። እነዚህን ጉዳዮች በስፋት ዳሰስን፣ በስፋት አነሳን። የጋብሪኤል ማጋሌሽ ጉዳይ ግን በቀጣይም በነገው ዕለትም የበለጠ ትኩረት አድርገን እንመለስበታለን። ሂማን አልጎሪዝም የሚባሉት የማውሪዚዮ ሚቼል ጉዳይ አሁንም ያልተጠናቀቀ ጉዳይ ሆነው ወደ አርሰናል ይመጣሉ ተብሎ ሲነገር ነበረ። አንዳንድ ተጫዋቾችን ከሰሞኑ ሳነሳላችሁ ነበር። ለምሳሌ ክቫራትስኬሊያን ከጆርጂያ ሊግ ወደ ናፖሊ ያመጡ ሰው ናቸው። ኪሚን ጂያን ለናፖሊ ያስፈረሙት ሰው ናቸው በ16 ሚሊዮን ፓውንድ 2022 ላይ። ከዛ በኋላ 43 ሚሊዮን ፓውንድ የተሸጠ ነው። የሚቼል ውጤቶች እንደሆኑ ይታወቃል። ኩሊባሊን ከጌንክ ወደ ጣሊያን ያመጡት እሳቸው እንደሆኑ ይታወቃል። ከዛ በተጨማሪ ስሎቬኒያዊውን ከስሎቬኒያ የመጣው ማሬክ ሃምሺክም ይጠቀሳል። ከሰሞኑ በስፋት አንስቻቸዋለሁ። አሳሞአ ጂያን፣ ሱሌማኒ ሞንታሬን በአፍሪካን ደረጃ የሚጠቀሱ ናቸው። እነዚህን ታለንቶች ማነፍነፍ የሚችሉት ሂውማን አልጎሪዝም የተባለላቸው በጣም ጥሩ ባለሙያኑት ማውሪዚዮ ሚቼልን በተመለከተ ያለቁ ጉዳዮች ነው እየተባለ ይገኛል። ይፋ መደረግ ብቻ የሚቀረው ድርድሮች ግን በመጨረሻም ሂደት ላይ እንዳሉ ብዙ መረጃዎችን ሰምተናል። ዝውውር ጉዳዮችን ላንሳላችሁ። አንድ ጥያቄ ላስከትል። ዝውውሩን በስፋት በዝርዝር ከማንሳቴ በፊት የማነሳላችሁ ጉዳይ ነው። ከዝውውር ጋር በተያዘ አንደኛው ጉዳይ ቪቺኒያ ነው። አንደኛው ደግሞ የሮድሪጎ ጉዳይ ነው። ከሮድሪጎ ጋር በተያዘ ጂልቤርቶ ሲልቫ እሱ በየትኛው ቦታ ቢጫወት ብሎ የሚያስበውን አስተያየት ሰጥቷል። የቀድሞ የኢንቪዚብል ቡድን አባል የቲየሪ ሄንሪ አጋዥ የነበረው ብራዚላዊው ጂልቤርቶ ሲልቫ ስለሌላኛው ብራዚላዊ ሮድሪጎ የሰጠው አስተያየት አለ። በዚህ ጉዳይ ላይ የእናንተን ሀሳብ ጻፉልን። ወደ አርሰናል ቢመጣ ሮድሪጎ በየትኛው ቦታ ይጫወታል ብላችሁ ታስባላችሁ? የራሱን ሀሳብ አስቀምጧል ጂልቤርቶ ሲልቫ። በዚህ ጉዳይ ላይ ተጨማሪ ጉዳዮችን ላንሳላችሁ። ከምንመለከተው ጉዳይ መካከል የሮድሪጎን ጉዳይ ተሳተፉበት፣ ሀሳቦቻችሁን ጻፉልን። በግራ መስመር፣ በቀኝ መስመር፣ በ9 ቁጥር በተደራቢ አጥቂነት ወይም ደግሞ በፎልስ ናይን ሚና በየትኛው ቦታ ላይ ሮድሪጎ ወደ አርሰናል ቢመጣ ሊጫወት ይችላል? ፊት ማድረግ የትኛውን ተጫዋች ማስቀመጥ ይችላል የሚለውን ጉዳይ አንሱልን። የኛ የጂልቤርቶ ሲልቫን ሀሳብ መለስ ብለን በዝርዝር እንመለከተዋል። የቱቶ ዩቬን ዘገባ መጀመሪያ ግን ላስቀድም። ባለፉት ቀናት ስለ ቪቺኒያ ዝውውር ስጠይቁ ነበረ። በእርግጥ ሳንመለከተው አይደለም፣ ነገር ግን ሌሎች የስካውቲንግ ሪፖርቶች ከአርሰናል ጋር በተያያዘ ምን ያክል የቀረበ ነው የሚለውን ጊዜ እየጠበቀን ነበረ። ቱቶ ዩቬ ይዞት የወጣው ዘገባ ላንሳላችሁ። ሌሎች የስካውቲንግ ሪፖርቶችንም ጉዳዮች አነሳለሁ። አርሰናል የፖርቹጋላዊውን ቪቺኒያን ለማስፈረም ፍላጎት እንዳለው እየተነገረ ይገኛል። ፕሪሚየር ሊጉን እየመራ ይገኛል። በቻምፒየንስ ሊግም
ላይ ጥሩ ግስጋሴ ላይ ይገኛል። ከአራት ጨዋታዎች አራቱንም አሸንፏል። 12 ነጥቦችን ሰብስቧል። ምንም ግብ አልተቆጠረበትም። የሚካኤል አርቴታ ቡድን በቅርብ ዓመታት ላይ በተለይ ጥሩ ተጫዋቾችን በፕሪሚየር ሊጉ ላይ አስፈርሟል። ለዚህ ምሳሌ በትልቅ ክለቦች የሚፈለገው ማርቲን ዙሜንዲን አስፈርሟል። ቪክተር ዮኬሬሽን ከሌሎች ክለቦች ጋር ተጫርቶ ማሸነፍ ወደ አርሰናል ማምጣት የቻለ ጊዜ ነው። በተለይ አንድሪያ ቤርታ በጣም ጥሩ እየተንቀሳቀሱበት ያለ ጉዳይ እንደሆነ መናገር ይቻላል። ትሬብል አሸንፏል። የቻምፒየንስ ሊግን የሊጉን ዋንጫዎች ጨምሮ ከዛ በኋላ ከፖርቹጋል ጋርም የኔሽንስ ሊግ አሸናፊ እንደሆነ ይታወቃል። ቪቺኒያ የባሎን ዶር ላይም 3ኛ ደረጃን ይዞ ያጠናቀቀ ነውና ቪቺኒያ ወደ አርሰናል ቢመጣ ምን ያሳድጋል፣ ምን ይጨምራል? የሉዊስ ኤንሪኬን ቡድን በደንብ እያገዛ አብዛኞቹን ጨዋታዎች ያደረገ ነው። እነ ኬሊያን ኤምባፔ እያሉ ብዙ የሚጨውበት ተጫዋች ነበር። በተለይ በነ ኬሊያን ኤምባፔ አንዳንድ ኳሶችን አለማቀበሉን ተከትሎ የሚታች ነገር ግን ማጥቃትንም መከላከልንም የቡድንን ባላንስ በተለይ ደግሞ በኳስ ቁጥጥር ረገድ ባላንስ በመፍጠር የሚታወቅ ነውና በተለያዩ በፖርቹጋል ብሔራዊ ቡድንም በዚህ በፒኤስጂ ጨዋታዎችም ላይ በስፋት የተመለከትነው ተጫዋች ነው። አርሰናል አማካኝ ስፍራው ምን አይነት ሌቭል እንደሚኖረው አስቡ። ኤዜ አለ፣ ማርቲን ኦዴጋርድ፣ ዴክላን ራይስ፣ ማርቲን ዙሜንዲን አይነት ተጫዋቾችን ላይ ባሉበት ቪቺኒያ ሲመለስ ሲጠራ ስሙም ሲነሳ በጣም የሚያስገርም ነው። በጣም የሚገርም የሌለ የሚባል ድንቅ ስብስብ እንደሚፈጠር ይታወቃል። ለሱ ጥሩ የሚባሉ ነገሮች አሉ። በጣም እይታው ቢልዳፑ በጣም ቀላል ኳስ የሚጫወት ሲምፕሊስቲን በደንብ መግለጽ ከተቻለ በሱ መግለጽ የሚቻል ነውና ከዛ ውጪ በፕሪሚየር ሊጉ ቦልቨር አምፕተን ወይም ደግሞ ቦልቭስ ቆይታ ነበረውና ቦልቭስ የነበረው ቆይታ የፕሪሚየር ሊጉ ልምድ የፕሪሚየር ሊጉ ምንነትን በደንብ ያስረዳዋል ተብሎ ይጠበቃል። በአጭር ጊዜ ለምሳሌ ክርስቲያን ኖርጋርድ የ2 ዓመት ውል ፈርሞ የመጡ ተጫዋቾች ናቸው። ምናልባት አርሰናል በቀጣይ ዓመታት እነዚህን ተጫዋቾች ቢለቅ የቪቺኒያ ተፈላጊነት በጣም ከፊላል 25 ዓመቱ ላይ ይገኛል። ኖርጋርድ ብቻ አይደለም፣ ሚካኤል ሜሬኖ 29 ዓመቱ ላይ ይገኛል። ስለዚህ ከነ ዴክላን ራይስ ከነ ማርቲን ዙሜንዲ ጋር ሊፈጥረው የሚችለው ጥምረት ከነ ማርቲን ኦዴጋርድ ጋር በጣም አስገራሚ ይሆናል ተብሎ ይጠበቃል። የቪቺኒያ ጉዳይ በጣም በብዙሃን መገናኛዎች በተደጋጋሚ እየተዘገበ ያለ ጉዳይ ነው። ኤዜ፣ ማርቲኔሊ፣ ዴክላን ራይስ፣ ማርቲን ኦዴጋርድ፣ ቪቺኒያ ደግሞ ሲጨመር በጣም አስገራሚ የአማካኝ ስፍራ ይኖረዋል ተብሎ ይጠበቃል። ሊቨርፑል፣ ማንቸስተር ሲቲ፣ ሌሎችም ክለቦች በጣም ፈላጊ ናቸው። በተለይ ከስፔን ባርሰሎናም ሪያል ማድሪድም የቀጣይ ጊዜ እቅዳቸው እንደሆነ እየተነገረ ይገኛል። ነገር ግን ወደ አርሰናል የሚመጣበት እድል ይኖር ወይ የሚለው ትልቁ ጉዳይ ነው። በቀጣይ እንመለከተዋለን። ከዛ ውጪ አርሰናልን በተመለከተ የጂልቤርቶ ሲልቫ ሀሳብ ብዙ እያነጋገረ ብዙ ሀሳብም እየተሰጠበት ይገኛል። ጂልቤርቶ ሲልቫን በተመለከተ በጣም አስገራሚ ተጫዋች ነበረ። የአርሰናል የጀርባ አጥንት ነበረ። ባላንስ በማድረግ እነ ቲየሪ ሄንሪ እንደ ልባቸው ሲያጠቁ፣ እነ ሮበርት ፒሬዝ በጣም ሲጫወቱ፣ ዴኒስ ቤርካምፕም ያ ድንቅ የነበረ ብቃት በጂልቤርቶ ሲልቫ በጣም የሚሸፈኑ ብዙ ነገሮች ነበሩ። ከተለያዩ ተጫዋቾች ጋር ተጣምሯል። በአማካኝ ስፍራ ላይ ጥሩ አቅም ያለው ተጫዋች ነው። ይህ ብራዚላዊ አሁን ስለ አንድ ተጫዋች ያነሳል፣ ስለ ሮድሪጎን ወደ አርሰናል ስለማምጣት እያሰበ ይገኛል። እንግዲህ ፐርፎርማንስ ዋይዝ የሚያነሳቸው ጉዳዮች አሉ። በየትኛውም ቦታ ላይ መጫወት ይችላል። በግራ መስመር ቦታ ብቻ አይደለም፣ በየትኛውም ቦታ ላይ መጫወት ይችላል። የትኛውንም ቦታ መሙላት የሚችል ተጫዋች ነው። ያገኝበት ቡድን መምጣት አለበት፣ አርሰናል መሞከር አለበት የሚል ነገር ያነሳል። በጣም በተደጋጋሚ ዝውውሮች ላይ ተሰምቷል። የዚህ ተጫዋች ስም በክረምቱ ሪያል ማድሪድ 80 ሚሊዮን ዩሮ ሲል ነበር። አሁን እስከ 50 ሚሊዮን ዩሮ ለሚያቀርብ ክለብ ተጫዋቹን መሸጥ የሚችልበት እድል እንዳለ በዝርዝር እየሰማን እንገኛለን። ከዛ ውጪ ሌሎችም ሀሳቦች አሉ። ዋነኛውን ጥያቄ ግን ያነሳል። ቀደምም እኛም ስናነሳላችሁ ነበር። በየትኛው ቦታ ላይ ፊት ማድረግ ይችላል? ቡካዮ ሳካ ማስቀመጥ ይችላል ወይስ ደግሞ በግራ መስመር ቦታ ላይ መጫወት ይችላል? የመሃል አጥቂ ሆኖ የመሃል አጥቂ ብቻ አይደለም ፎልስ ናይንም ሆኖ መጫወት ይችላልና በየትኛው ቦታ ፊት ያደርጋል በአርሰናል ሲስተም ውስጥ በአርሰናል አጫወት ውስጥ በሚካኤል አርቴታ ቡድን ውስጥ የሚለውን ጥያቄ ራሱ ጂልቤርቶ ሲልቫ ያነሳል። ከሮድሪጎ ጋር በተያያዘ በተለይ
ከዚህ በፊት የነበሩ ጊዜያት ላይ በአርሰናል ስኳድ ውስጥ ተጫዋቾች በቀላሉ መጫወት ይችላሉ። በቀላሉ ወደ ዋናው ቡድን ገብተው ፐርፎርም ማድረግ ራሳቸውን ማሳየት ይችላሉ። አሁን ግን ነገሩ እንደዛ አይደለም። የትኛውም ተጫዋች ጥሩ ተጫዋች እንኳን ቢሆን በጣም ጥሩ ተጫዋች ቢሆን በአርሰናል ስኳድ ውስጥ ቦታውን ለማግኘት በጣም ከባድ ነው። በዚህ ስኳድ ውስጥ ለመጫወት ከባድ ነውና ተጫዋቹ ቢመጣም የመጫወት እድሉ በጣም ሊጠብ ይችላል። ከሌሎች ተጫዋቾች ጋር መፎካከር ሊኖርበት ይችላል። ነገር ግን ያም ቢሆን ግን በደንብ በጥሩ ብቃት መጫወት ከሚችሉ ተጫዋቾች መካከል አንዱ ነው የሚል ሀሳቡን አንስቷል። ስለዚህ ይህ ጉዳይ በስፋት ምላሽ መሰጠት ያለበት ይመስላል። በሚኬል አርቴታ ቡድን ውስጥ እንደዚህ አይነት ተጫዋች በጣም ቨርሳታይል የሆኑ አሸናፊዎች የቻምፒየንስ ሊግን ዋንጫ በተደጋጋሚ በተከታታይ ዓመታት ያሸነፈ የላሊጋው ላይ በደንብ ራሱን ስሙን መትከል የቻለ በጣም ጥሩ ተጫዋች ነው። ግብ አስቆጣሪ የሚባል በጣም ወጣት ተጫዋች ነው። ትናንትናም ስታነሱት ከነበረው ጉዳዮች መካከል አርሰናል በጣም ወጣት ጥሩ ግብ ጠባቂ ያስፈልገዋል ስትሉ ነበርና በእነዚህ ጉዳዮች ላይ በቀጣይም በስፋት ብዙ ሊነሱ ሊጠቀሱ የሚችሉ ጉዳዮች አሉ። በተለይ ደግሞ አጥቂ ስፍራ ላይ ወጣት ተጫዋቾች መምጣት አለባቸው ብላችኋል በተደጋጋሚ እናንተም በሰጣችሁት ሀሳብ ላይ ያንን ተመልክተናል። ለሁሉም ግን የዚህ ተጫዋች ጉዳይን በተመለከተ ሮድሪጎ ወደ አርሰናል ቢመጣ ምን ያክል ቡድኑን ያሳድገዋል፣ በጣም በትልቅ ደረጃ ቡድኑን ከፍ ማድረግ ብቃቱን የሚኬል አርቴታ ቡድን ተፎካካሪ መሆን የሚችልበት እድል አለና እነዚህን ጉዳዮች በስፋት የተመለከትናቸው ጉዳዮች ናቸው። ትናንትና ካነሳናቸው ጉዳዮች ጋር በተያዘ በቀዳሚነት ከእናንተ በአማካኝ ስፍራ ላይ ከራፋኤል ሊያኦ ከሳሙኤልዮ እንዲሁም ደግሞ ካናን ይልዲዝ በምርጫችሁ የትኛው ታስቀድማላችሁ ብለን ጠይቀን ነበረ። በተለይ ይልዲዝ ያለ አድማጫችን አለ ሰሎሞን ኃይሌ ይልዲዝ የበለጠ ተመራጭ ነው ከነዚህ ሶስት ተጫዋቾች ብሎናል። ራፋኤል ሊያኦን በቀዳሚነት ያስቀምጦ ከዛ ሎምቤ ሰሎሞን የሚል ይቅርታ ስሙን በትክክል ካልጠራውት እንግዲህ በኢሜል ስማችሁ ነው እየጠራ ያሉት። ሀሳቦቻችሁን ስትጽፉ ስማችሁን ብትጽፉልን ለመጥቀስም ለማንሳትም ይመቸናልና ሴሜኒዮን ይልዲዝን በተከታታይነት ራፋኤል ሊያኦ ግን ቀዳሚው የኔ ምርጫ ነው ብሎ አንስቶልናል። ሌላኛው አየነው ሙላለም የሰጠው ሀሳብ አለ። ሰላም የኔ ምርጦች እንዴት ናችሁ ብሏል። አርሰናል በጥር የዝውውር መስኮት ቅድሚያ መስጠት ያለበት ወጣት አጥቂና አማካኝ ማስፈረም አለበት። የግራ ክንፍ ተጫዋች እንዲሁም የቀይ መስመር ተከላካይ ቢሆን ተመላላሽ ተጫዋች ቢሆን ይሻላል የሚል እምነት እንዳለው ነግሮናል። በእርግጥም በአርሰናል በኩል እነዚህ ስሞች በተደጋጋሚ እየተነሱ ያሉ ናቸው። ከአርሰናል ጋር በተያዘ ምናልባት አንድ አድማጫችን ሙልጌታ ያለው የጻፈው ሀሳብ ላንሳላችሁ። የሚገርመው የአርሰናል ደጋፊ ነኝ፣ ምናልባት አርሰናልን ማየት የጀመርኩት ኦቱ እያለ ነበረ ይላል። በዛ ጊዜ እንግዲህ እየተከራከረን ከዛ ጊዜ ጀምሮ አርሰናል ዋንጫ ካልበላ ማሊያ አለብስም የአርሰናል ማሊያ አለብስም ብዬ ነበር። ከዛ በኋላ አሁን ዘንድሮ የአርሰናል ማሊያ ለመልበስ በጣም ተቃርቤ ያለው ሙልጌታ ነኝ ከሳውዲ አረቢያ የሚል መልእክቱን ጽፎልናል። ከለበስኩም የምለብሰው ይው የኤዜን 10 ቁጥር መለያ ነው። ከፓላስ ጀምሮ በጣም ወደው መኘው ነበረ ብሎናል። እንግዲህ አሁን ከአርሰናል እንግዲህ ኤዜን ይወዳል። ኤዜ ደግሞ ወደ አርሰናል መጥቷል። በጣም ነገሮቹ ግጥምጥም ብሏል። አርሰናል ዘንድሮ ዋንጫው በብዙ መንገድ ለአርሰናል የሚሰጥ ይመስላል። ሀሳቦቻችሁን ስለጻፋችሁልን ከልብ እናመሰግናለን። ተሳትፏችሁን እንፈልጋለን። ዛሬም ባነሳናቸው ጉዳዮች ላይ ሀሳቦቻችሁን ጻፉልን። የተወደዳችሁ እንግዲህ ስፖርታዊ ጉዳዮቻችንን እዚህ ላይ ገታ እናደርጋለን። ነገ በአዳዲስ ጉዳዮች፣ በአዳዲስ የዝውውር ሀሳቦች፣ በአዳዲስ መረጃዎች አርሰናልን በተመለከቱ በተለይ የጉዳት ዜናው የጋብሪኤል ማጋሌሽን በተመለከተ ዝርዝር ጉዳዮችን ይዘን እንመለስበታለን። ሌሎች ከጉዳት ያገገሙ ተጫዋቾች አርሰናል በዝግ የሚያደርጋቸውን ጨዋታዎችንም የተመለከቱ አዳዲስ መረጃዎችን ይዘን እንመለሳለን። ለዛሬ ግን አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ፣ ቤተሰቡን ለሌሎች አጋሮቻችሁ ለአርሰናል ደጋፊዎችም ጭምር ሼር አድርጉ። በተለያየ መንገድ እንግዲህ ይህንን የአርሰናል ቻናልን በደንብ ማሳደግ አለብን እና የእናንተን ትብብር እንፈልጋለን። ለዛሬ ግን አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን። እንወዳችኋለን።